የሚበላ ምን ልስራልሽ? ኤሚ ያማርሽን ጠይቂኝ እሰራልሻለሁ። ምንም አልበላም የኔ ልጅ። ኑሐሚን እውነቷን ነው እኮ የሆነ ነገር ትስራለሽ። ሆስፒታልም እኮ ምንም አልበላሽም። ሰውነትሽ ምግብ ያስፈልገዋል። ትንሽ ጠንከር እንድትይ ምግብ መብላት አለብሽ ኤሚ። ተዋት በቃ። እኔ እንድሰራላት ፈልጋለሁ። ምን ልስራልሽ? ይኸውልሽ ውስጥሽ የፈለገውን ነገር ንገሪ። ከሀበሻ ዶሮ በጣም ጎበዝ ነኝ፣ ከፈረንጅ ደግሞ ላዛኛ ላይ አንደኛ ነኝ። ምን ይሰራልሽ? የምር አሳካኝ ዳጊ። እውነቴን እኮ ነው። ይህቺ ነጯ ኮፍያና ሽርጥ የለኝም እንጂ ሼፍ እኮ ነው። በቃ እኔና ዳጊ ኪችኑን በቁጥጥራችን ስር እናውለዋለን። ዳጊ ምን ትጠብቃለህ? ኪችኑን እንግባና ያልካትን ላዛኛ እንስራታ። በለው ዝኑ፣ ዛሬ ክችንሽ ቃል ያልቅም። እውነት ለመናገር ላዛኛ ስሙን እንጂ ምን እንደሆነ ራሱ አላውቅም። እኔ እኮ ጠርጥሬያለሁ። ጥሬ ፓስታ አምጥቶ ሊያበሉሽ ነው እቅዳቸው። አይሽ አይደል የኔ ልጅ? በአንቺ ፈገግ ማለት እንዴት ቤቱ እንደዚህ እንደደመቀ። ልክ ነሽ፣ ግን ምን ዋጋ አለው? መኝታ ቤት ይወሰዱኝና እኔ መተኛት ነው የምፈልገው። ግድ የለሽም የኔ ልጅ፣ እዚህ እኛ ጋር ብትሆኚ ነው የሚሻለሽ። እንደሱ ነው የሚሻለው። እናንተ እኮ ልጄን ልትገሉብኝ ነው የምትፈልጉት። ሌላ የፈለጋችሁትን ነገር አድርጉ እባካችሁ፣ ግን ልጄን በህይወት ተውልኝ። ኤሚ እባክሽ ስለፈጠረሽ እኛንም ለመረዳት ሞክሪ እንጂ። ቆይ እኔንስ ማን ይረዳኝ? የኔንስ ስሜት ማን ነው የሚረዳልኝ? ትንሿ ስሜትሽን ስለምንረዳ እኮ ነው እንደዚህ ከጎንሽ ሆነን አይንሽን እያየን ያለ ነው እኮ። የምትረዳኝ ከሆነ ስማኛ፣ እኔ ልጄን ወልጄ ማቀፍ ፈልጋለሁ። ነገሩ በድንገት ቢፈጠርም እኔ ልጄን ግን ማቀፍ ፈልጋለሁ። ኤሜን ይወድ ይህ ሁሉ ቤተሰቡ እኮ የተጨነቀ ያለው ላንቺ ነው። አውቃለሁ፣ ግን እናንተም ልትሰሙኝ ፈቃደኛ አይደላችሁ። በቃ ይህን ያህል ስላስጨነቅኳችሁ ይቅርታ አድርጉልኝ። አንቺ እኮ ምንም ጥፋት የለብሽም ልጄ። አባዬ ይህን ብቻ እስኪ እሺ በለኝ። የኔ ፍላጎት ይሄና ይሄ ብቻ ነው። እባካችሁ ልጄን አትግደሉብኝ። የኔ ልጅ እኛም እኮ ብንተውልሽ ደስ ይለን ነበር፣ ግን ደግሞ ያለን ምርጫ ይሄ ብቻ ነው። አዎ ልጄ፣ አንቺን ስንል ልጁን ስንል አንቺን እንዳናጣ ስለፈራን ብቻ ነው ይሄን የወሰንነው። ትንሿ እስኪ በእኛም ቦታ ሆነሽ አስቢው። በቃ ግዴታ ሆኖብን ነው ተባልሽ እኮ። እኛ ለጽንሱ ብለን አንቺ ማለት አለብን እንዴ? ዶክተር እኮ ዋናውን ሕክምና እስክታገኝ ድረስ የምትወስጁ መድኃኒት አለ ብሏል። የኔ ልዕልት ወንድምሽን ታምኛለሽ አይደለም? በቃ ይሄ ሊሆን ግድ ነው። በቃ አይሆንም አልኳችሁ እኮ። እኔ ራሴ እንደምሆነው ሆናለሁ። እናንተ ሲጀመር በእኔ ሰውነት መወሰን አትችሉ። ቆይ ምንድን ነው የሆንከው አሁን? ይሄ ጥያቄ ከኔ ቢሆን አይሻልም ነበር? እስኪ ቆይ ምንድን ነው የሆናችሁት? ምንድን ነው የሆናችሁት ትለኛለህ እንዴ? ጭራሽ እኮ የምትሆነውን ያጣኸው እኮ አንተ ነህ። ጭራሽ ተወቃሹ ምን ነኝ? እኛ ደግሞ ምን ሆነ? እማዬ ቆይ የዚህ ቤት ሚስጥር መቼ ነው የሚያበቃው? ደግሞ ስለምን ሚስጥር ነው የምታወራው? እማዬ እኔ ስለታመመች እንጂ በዚህ ድብቅነታችሁ በጣም ብዙ ነገር ነበር የሚፈጠረው። እሺ አልገባኝም። ቆይ ምን ሰምተህ ነው እንደዚህ የተናደድክብኝ ያለኸው? ስለ ዳግም አባት ሁሉንም ነገር አውቄያለሁ። አባዬ ነበር አይደለም የዳግምን አባት የገደለው? ቆይ የኔ ልጅ እንደዚህ አይነት የማይረባ ነገር ከየት ነው የሰማኸው? ቆይ ሁሉንም ነገር ከሰው ነው እንደ የምሰማው? ስለ ራሴ ጉዳይ ብሰማ ከሰው፣ ስለ ዳግም አባት መሞት ብሰማ ከሰው፣ ስለ ኤሚ ማርገዝ ብሰማ ከሰው። ቆይ ከእናንተ መቼ ነው ደህና ነገር የምትነግሩኝ? ያቺ አምራነት አይደለ? መቼም ይሄንን ቤት ካላፈረሰችው እንቅልፍ ማይወስዳት እሷ ብቻ ናት። ቆይ ይሄ ነገር እንዴት ነው የሆነው? የኔ ልጅ አባት አይደለም ሰንበቶን የገደለው። ምን? እና ማን ነው? እኔ ነኝ። ተይ እማዬ ተይ። እሺ ይሄን አይደል ማወቅ የፈለግህ? አይሆንም ማማ። የኔ ልጅ እመነኝ፣ እኔ ራሴ ነኝ በመሳሪያ ተኩሼ የገደልኩት። ቆይ ምን ያህል ጨካኝ ብትሆኝ ነው የሰው ልጅ ላይ ቃታንም ያህል ነገር የተሳበልሽ? እንዴት እንደዚህ ታደርጊያለሽ? በል እንግዲህ የኔ ልጅ ጨከንኩም ራራሁም አሁን እውነቱን ስለነገርኩህ የፈለግኩትን ነገር አድርግ። ይኸው ከፈለክ ፖሊስ ጥራና አሳስረኝ። እማዬ ናሁን እባክህ ስማኝ፣ ሁሉን ነገር ያደረግኩት እኔ ነኝ። አባት ግድያው ላይ የለበትም። ሰንበቶን እንደቀብር ብቻ ነው የረዳኝ። እባካችሁ አባትን ከዚህ ነገር ላይ አስወጡት። እና የልጅና አባት አንቺ ነበርሽ የገደልሽው? አዎ ይሄን ታሪክ ናሁም አንተ ባታስታውሰኝ ኖሮ እኔ እየረሳሁት ነበር። እና ይሄን ሁላ ነገር እያወቅሽ ነው
ዳግም አባቴን እያለ ሲሰቃይ እንደዛ ዝም ያልሽው? አዎ ምን ማድረግ ነበረብኝ? እኔ ነኝ አባቴን የገደልኩት ብዬ መንገር ነበረብኝ? እንዲህ ቢያንስ እንደው ጸጸት እንኳን አይሰማሽም? እንዳልተሰማኝ በምን አወቅ? እየዞርኩኝ አዎ እኔ ነኝ የልጄን አባት የገደልኩት እያልኩ መናገር ነበረብኝ? እና በአንቺ ምክንያት ነው አባዬ እንደዛ ራሱን መጸጸት ሲቀጣ የነበረው? አዎ ይኸውልህ የትዳር ትርጉሙ እንግዲህ ይሄ ነው። እኔ ላጠፋሁት ጥፋት እሱ ነበር ሲጸጸት የነበረ። ይኸውልህ እኔ ልጅ የሚስትህ ህመም ያንተን ያህል ዘልቆ ካልተሰማ ይሄ ነገር ትዳር ሳይሆን ተራ ግንኙነት ነበር ማለት ነው። እሺ አሁን ይኸውልሽ ፍልስፍና ይብቃና፣ ቆይ ለምን እንደገደልሽው ልትነግሪኝ ትችያለሽ? የዳግም አባት እኔ እንደሆንኩኝ ለላይኩን እነግረዋለሁ ብሎ ሲለኝ ትዳሬ እንዳይበተን ብዬ ፈርቼ። ስለዚህ እሱን አናት በጥይት በተንሽው ማለት ነው አይደል? የኔ ልጅ እኔ አናቱን አልመታሁት። እኔ መሳሪያ ይዤ ሲታገለኝ ነው ድንገት ባርቆበት ሆዱ ነው የመታው። ከዛ ከአባዬ ጋር ወሰዳችሁና የሰፈራችን የሚገኘው ጫካ ላይ ወስዳችሁ ቀበራችሁ ማለት ነው? እንደ ቀላል ነገር። አዎ የእኛ ሚስጥራችን በዛው የሚቀበር መስሎን ነበር። ግን ምን ዋጋ አለው? በሚያሳዝን ሁኔታ አምራን እጅ ገባ ሁሉም ነገር። ማን ያውቃል? ወይ አምራን ደግሞ አንድ ቀን አሳልፋ ለፖሊስ ትሰጠን ይሆናል። አንቺ የሚያሳስብሽ መታሰር አለመታሰርሽ ነው እንዴ? ምን ላድርግና አሁን ፖሊሶች እኮ ከሷ ትንሽ ፍንጭ ካገኙ ምርመራውን ወደኛ ማድረጋቸው አይቀርም። የዛኔ ይሄ ነፍስ የዘራ የመሰለን ቤታችን ላይመለስ ይፈርሳል ማለት ነው። አሁንስ ዳግም አሳዘነኝ። ከዛሬ ነገ አባቴን አገኘዋለሁ ብሎ መንከራተቱን ሳስበው በጣም አሳዘነኝ። እባክህ የኔ ልጅ ሁሉም ነገር የተፈጸመው በድንገት ነው። እኔን እንደ እናት የምትወደኝ ከሆነ ከዳግም አጠገብ ሆንለት። እንደ ታናሽ ወንድም በስስት እንድታየው፣ በክፉም በደጉም ደግሞ ከጎኑ እንድትቆምና አለውል እንድትለው ፈልጋለሁ። ህሊናዬ ሊያርፍ የሚችለው አንተ ይሄንን ነገር ስታደርግ ብቻ ነው። ዳግም አሳዘነኝ። እናት ምን እናድርግ የኔ ልጅ? እኛም እኮ የቀን ጎዶሎ ገጥሞን ነው። እሺ አሁን ወንድሜ የት ነው ያለው? አላውቅም የኔ ልጅ አላውቅም የት እንዳለ። ሰላም ለዚህ ቤት። ዳጊ ምን ነው ስታይኝ የደነገጥሽ ትመስያለሽ? ኧረ አልደነገጥኩም። ለምን ደነግጣለሁ? እና ተቀመጥ። እኔ ነው ማንም የለም እንዴ? ኑሐሚን አለች። ምን ነው ያልታየህም እንዴ? ኦ እንደዚህ ማለት ድፍረት እንኳን የለም። አበባው ላይ ነው? አዎ ምን ነው? አይ ምንም፣ አረፍ በል። ምን ትፈልጋለህ? ቡና ላፍላለህ? አይ ከስራ ስቀሪ እኮ ምን ሆንሽ ብዬ ነበር እዚህ አመጣጤ። አንተ ቢሮ ገብተህ ነበር እንዴ? አዎ ያው እኔም ጋሼ ስላዘዘኝ እንጂ ኤሚ እንደዚህ ሆነ የመስራት ፍላጎት አልነበረኝ። ታዲያ እኮ አበባው ከኔ ይልቅ ለኤሚ ነበር የሚያስፈልጋት አይደል እንዴ? እንደዛ አላሰብኩም። ለእህቴ ሌላ አበባ ሰጣታለሁ። ይህንን ግን ላንቺ ነው ያመጣሁት። እና ናሁምስ? እኔ እንጃ ቤት ይሆናል። ምናልባት ደግሞ አምራን ጋ ይሆናል። ቀልድ መሆኑ ነው? ስትናደጂ ግን ልብ እንደምትሰልቢ ታውቂያለሽ። ስለዚህ ልብህ እንዳይሰለብ መናደዱን ትቼ መሳቅ ልጀምራ። ሳቅሽም ቢሆን እኮ ያው ነው። የበለጠ ልብ አይሰልብም ብለሽ ነው። ዳግም ምንድን ነው ችግርህ? ቡና ላፍላለህ ብለሽኝ ነበር። ከቡና ይልቅ ግን በአንቺ እጅ የተሰራ ምግብ ብበላ ደስ ይለኛል። ርቦህ ነው? እንደዛ ሳይሆን እጅሽ በጣም ስለናፈቀኝ ነው። ለምንድን ነው ግን በማይሆን ነገር ጊዜህን እየገደልክ ያለኸው? መስራቱ ከደበረሽ እኮ ወጣ ብለን ምሳ ልጋብዝሽ እችላለሁ። እንደውም ከናሁም ጋር ቀጠሮ አለኝ። እሺ ልክ ልወጣ ስል ነው የመጣኸው። ቆይ ምን ባደርግ ነው ስሜት የሚገባሽ? ዳግም አንተ ምንም ብታደርግ ያንተ ስሜት ሊገባኝ አይችልም። ምክንያቱም ተመሳሳይ ስሜት እኔ ጋር ስለሌለ ማለት ነው። ተረዳኸኝ?
በነገራችን ላይ ሰርጋችሁ በመቅረቱ ደስ ብሎኛል። በጊዜው በተፈጠረው ችግር ተራዘመ እንጂ እኮ አልቀረም። እሷንስ ማን አያት? ማምሻም እድሜ ናት አይደል የሚባለው? የዛሬዋ ምሽት ምን ይዛልኝ እንደምትመጣ ምን ይታወቃል? እኔ የምለው ቆይ ግን አንተ የወንድምህ ሚስት በዚህ መልኩ ስትመኝ ትንሽ አታፍርም? ምን ነው ሚስት ለማለት ቸኮልሽ? እዛ ደረጃ ላይ እኮ አልደረሳችሁም አይደል? ግን መድረሱ አይቀርም። እንዲያውም ሰርጉ እስኪደርስ መዘጋጃ ቤት ሄደን ተፈራርመን ልንጋባ አስበናል። ኑሐሚን አታድርጊው፣ በፍጹም አታድርጊው። ያኔ ጨክነሽ ይሄን ነገር ያደረግሽ ቀን ሞቴ ሜዛን ይሆናል። እሺ? ምን? አዎ ኑሐሚን፣ እኔ ሁለት ነገር አጥቼ መኖር አልችልም፣ አባቴንም አንቺንም። እውነቱ ደግሞ ይሄ ነው። ዳግም ለምንድነው ነገሮቹን በሰከነ መንፈስ ማታስባቸው? እኔ አንተን ከወንድምነት ውጪ በሌላ ነገር አስቤ እንደማላቅ ልቦና ያውቀዋል አይደል? ኑሐሚን ለምንድን ነው እኔን ከወንድምነት በዘለለ ልታይኝ አልቻልሽው? እኔ እኮ ያልኩት እድሉን ስጪኝ ነው። ምናልባት ሌላ ሰው ያልሰጠሽን ደስታ ልሰጥሽ ይችል ይሆናል እኮ። እኔ ደስታ ቸግሮኛል ብያለሁ እንዴ? ለምንድነው እየተከታተልክ ህይወቴን የምትበጠብጠው? በጣም ወራዳ ሰው ነህ። እሺ በጣም ይቅርታ፣ ራሴን መቆጣጠር አቅቶኝ ነው። አሁን ቤቴን ለቀህ ውጣልኝ። ከዚህ በላይ ምንም ነገር አልፈልግም። ዳግም ውጣ። ኑሐሚን እባክሽ ይቅርታ አድርጊልኝ። በቃ ሳላውቀው ነው። ትሰማኛለህ? ውጣልኝ አልኩህ እኮ። እምቢ ካልከኝ ግን እጮሃለሁ። ውጣ ዳግም ውጣልኝ። እሺ በቃ እወጣለሁ። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 9171 ላይ ይደውሉ። ዛሬ አይደለም የኔ ተበላሸው። ፈጣሪ እኔን ከረሳኝ ቆይቷል። ከልጅነቴ ጀምሮ ሳቅ አላውቅ። ወንዶች በሚባሉ ፍጥረት ህይወቴ እንደተበጠበጠና እንደታመሰ ነው የኖርኩት። መስኪን አንተም እንደኔ ራስን መርሳት ፈልገህ ነው። ግን ምን ያደርጋል፣ ስካሩ ሲጠፋ ወደ ነበርክበት ትመለሳለህ። በሚወዱት ሰው በዚህ ልክ መጥላት በጣም ያማል። እንኳን ተጠላትሽ። ምን እንኳን ተጠላ እያልኩ ነው። ምን ነው እንዳዝንል ፈልገህ ነው እንዴ? ማን ለእኔ እንድታዝኝልኝ ጠይቀሽ? ብትለኝ ማለት አይደለም እባክህ። የአባት ጉዳይ ነው አይደል? እንኳንም ሞተ ብለህ ብትረሳው ነው የሚሻለው። ደሞ ለአባት ምን? ኤርሚያስ ስለ አባት የሚያውቀው ነገር እንዳለ አውቃለሁ። እሱ ካወቀ ደግሞ አንቺ የምታውቂው ነገር ይኖራል ማለት ነው። ልክ ነኝ? እንኳን ስለ አባት የማውቀው ነገር ቢኖር እውነቱን ብነግርህ ምን ታደርግልኛለህ? ምን እንዳደርግልሽ ትፈልጊያለሽ? አክሲዮን ለኔ ትሰጠኛለህ? ማለቴ ያ አቶ ለይኩን የሚባለው ሰውዬ ለኃጢአቱ ማካካሻ ትንሽ የሆነ አክሲዮን ነገር ከሰጡ ብዬ ነው።
አልገባኝም። ስለ ጋሼ ነው እያወራሽ ያለሽው? ቆይ ስለ የትኛው አጽያቱ ነው እያወራሽ ያለሽው? አንድ ቤት ውስጥ አስሮ ስላሰቃይ አረመኔ ስለሆነ ሰውዬ እንማራለን። ወይ ልክ እንደኔ አንተ በጣም ምስኪን ሰው ነህ። ሳስበው ለእኔም ብዙ የምትነግሪኝ ነገር ያለ ይመስለኛል። ቅጅልኝ። ወዲያ አባውን ሁሉ እኮ ዘረገፍኩልህ። ይልቁን ያንን ቤት ስራ እንዲህ ብለህ እንዳታምኑ። ብዙ ነገር ባወራ ደስ ይለኝ ነበር፣ ግን እናንተ ወንዶች አላምናችሁ። እንደ ኤርሚያስ ጥለኸኝ ብትወጣ እኔ እናቴ ይህንን ሂሳብ መክፈል አቅም የለኝም። በል አባቴ አንተ ክፈለው። ያን ቤተሰብ እንዳታምኑ ማለት ምን ማለት ነው? ይቺ ልጅማ በእርግጠኝነት ስለ አባት የሆነ ነገር ታውቃለች። ደግሞ ጋሼ ምን አጥፍቶ ነው ለኃጢአቱ ማካካሻ? ጋሼ እዚህ ብቻ ምን ትሰራለህ? ምንድን ነው ያደረግሽው? ዝም መቼም የኔ ጉድ አያልቅም። ምን ያንቺ ብቻ የኔም ጭምር እንጂ ማብቂያ የሌለው ጉድ እኮ ነው ዘንድሮ። ደግሞ ሳላቅ ምን አድርጌ ነው? ሁሉንም ነገር ሰምቼዋለሁ። ዝም ምኑን ነው የሰማው? ላይኩን ከናሁም ጋር በረንዳ ላይ ያወራችሁትን በሙሉ። ቆይ ላይኩን ምን አድርጊ ነው የምትለኝ እንዴ? አንተ ከምታውቀው ታሪክ ውጭ እኮ ምንም አልነገርኩትም። ናሁም ለጊዜው ነው እንጂ የሚያስችለው ሰው አይደለም። የሆነ ነገር ግን ማድረጉ አይቀርም። ላይኩን መዋሸቱ ለምን አስፈለገ? ዝም ከዚህ በኋላ እኔ የምናገረው ይሄንን እውነት ነው። ግን እኮ ይሄ እውነት እንዳልሆነ አንቺም ታውቂያለሽ። እኔ ሰውየውን የገደልኩት። ላይኩን እባክህን ስማኝ፣ ይሄ የኔና ያንተ እውነት ብቻ ነው እኮ። ለምን ይሄ ሁሉ? ምክንያቱም ስለምወድህ። ያኔ ዳግምን ፖሊሶቹ ጠርተውት የአባት ገዳይ ተገኘ ሲሉ በጣም ደንግጬ ነበር። ግን የደነገጥኩት ላይኩን ለአንተ ሳይሆን ለራሴ ነበር። ማለት አልገባኝም። ላይኩን በቃ ራሴን አሳልፌ ለመስጠት ወስኛለሁ። ምን? አልችልም ላይኩን፣ አንተን ለህግ አሳልፌ መስጠት በፍጹም አልችልም። የኔን ኃጢአት አንተ እንደተሸከምክ ሁሉ ያንተንም ደግሞ እኔ እሸከማለሁ። ግን እኔ ኃጢአተኛ ነኝ። የኔ በደል ግን ይብሳል። ያኔ አንተ ከሰራተኛ ጋር መሳሳትን ሳቅ ነግሬ ላስቆም ይገባ ነበር እንጂ እኔ ያንተን ስህተት ልደግሞ አይገባም ነበር። አሁን ለእንደዚህ አይነት ጸጸት ባልተዳረግን ነበር። ስለዚህ መጸጸት እንጂ የኔ ኃጢአት መሸከም ልክ አይደለም እያልኩሽ እኮ ነው። ለምን አይገባህም ላይኩን? እየወደድኩ ያኔ በአንተ ላይ ያ ሰው መደረብ አልነበረብኝም። ይህ ሁሉ ነገር የተፈጠረው ደግሞ በእኔ እንዝላልነት የተነሳ ነው። አንቺ ግን ምን አይነት ሴት ነሽ ዝኑ? ይልቅ አሁን ቃል ግባልኝ ላይኩን። ስለ ዳግም አባት ሞት ማንም ሰው ሲጠይቅ እሷ ናት ያደረገችው ብለህ ልትል ቃል ግባልኝ። ያንን ማድረግ የምችል ይመስልሻል? ይሄንን ግድ ማድረግ አለብህ ላይኩን። አንተ እስር ቤት ከገባህ እኔ በህይወት መቆየት የምችል አይመስለኝም። አንቺ ታስረሽ እኔ ሰላም ማግኘት ይመስልሻል? እውነቴን ነው ላይኩን። አንተ ይሄንን ነገር ካላደረግልኝ በጣም እቀየምሃለሁ። አላደርገውም፣ በፍጹም አላደርገውም። እኔም እኮ በጣም ነው የምወድሽ፣ የልጆቼ እናት። ላይኩን ይሄን ነገር በቀላሉ ብናልፈው በጣም ደስ ይለኝ ነበር። እናልፈዋለን፣ በቀላሉም ቢሆን እናልፈዋለን። አይዞሽ።
ልጄን ያጣሁት መስሎኝ ነበር። እንዴ ቆይ ይሄ ሁሉ ጩኸት ለቅዠት ነው ልትይኝ ነው? ይኸው አንቺ የልጅሽ ነገር ሆኖብሽ አይደል እየሮጥሽ የመጣሽው? ቆይ ታዲያ ስታስደነግጭኝ ሳሎን ዝም ብዬ መቀመጥ ነበረብኝ? እኔም ለልጄ ነው እንደዛ የሆንኩት። ኤሚ ምግብ ትበያለሽ ብዬ እኮ ነው የምትወጂው ምግብ የሰራሁልሽ። ተነሽ ላጉርስሽ፣ እንዴት እንደሚጣፍጥ ብታይ። እባክሽማ ምግብ መብላት ስላላሰኘኝ እኮ ነው። ግን እኮ የኔ ልጅ ለልጅሽ የምታስቢ ከሆነ እኮ ይሄን ምግብ መብላት አለብሽ። ለነገሩ ካልበላው ልጄ ይሞትብኛል አይደል? እና ታዲያ ሲርብሽ መራቡ ይቀራል እንዴ? ልክ ነሽ። እሺ በቃ ጉርሽ። ይኸውልሽ የኔ ልጅ ከምንም በላይ ለኔ አስፈላጊዋ ነገር አንቺ እንደሆነሽ ታውቂያለሽ አይደል? የኔ እንቁ ልክ ለኔ ልጄ አስፈላጊ እንደሆነው ማለት ነው። ግን እኮ የኔ ልጅ ዶክተሩ ይሄንን ልጅ መውለድ ላንቺ የማይታሰብ ነው ብሏል አይደል? መቼም ያው ህመምሽ ምን ያህል ከባድ እንደሆነ የተረዳሽ ይመስለኛል። ፈጣሪ ይርዳኝ። ምንም አልሆነም፣ አይዞሽ። እንዴ ምን እያልሽ ነው? ቦን ማሮን አግኝተን እኮ ንቅለ ተከላው በፍጥነት ካልተደረገ ዶክተሩ አሳሳቢ እንደሆነ የተናገረው ረስተሽው ነው? አሁን ድንገት እንቅልፍ ሸለብ ሲያደርገኝ የሆነ ህልም አይቼ ነበር። ምን አይነት ህልም? ገደል አፋፍ ላይ ይመስለኛል የሆነ የሚያምር ህጻን ልጅ ወደ ገደሉ ሊገባ ሲል ጥፍንግ አድርጌ እጁን ይዤው ነበር። እባክሽን የኔ ልጅ መጀመሪያ ህልሙን አስጨርሽኝማ። በጣም የሚያምር ህጻን ልጅ ነበረ። እኔ በህይወትና በሞት መካከል ነበርኩኝ። ጭንቀትሽ እኮ ይገባኛል የኔ ልጅ። እማ አቅሜ እያነሰ መሆኑን ባቅም ያንን ልጅ መልቀቅ አልቻልኩም። በፍጹም ያንን ምስኪን ህጻን ልጅ መልቀቅ አልቻልኩም። አይዞሽ የኔ ልጅ። ማሚ ምን ተፈጥሮ ነው? ምንም አልሆንኩም ነው። እባክህ ዝም ብለህ አቀፈኝ በቃ። የሆነ ነገርም ሆነሻል። እህቴ ደህና አይደለችም እንዴ? ኤሚ ደህና ነች። አንተ ምንም አታስብ። ኖሃ የሆንሽውን ነገርማ ልትነግሪኝ ይገባል። አሁን ምንም አልሆንኩም አልኩህ እኮ። ለምንድን ነው የማሰማኝ? ኖሃ መቼስ ያለብኝ ጭንቀት እያለብኝ ሌላ ራስ መታት አጨምርብኝም አይደል? ባለፈው ሰርጉ የሚቆይ ከሆነ እኛ መፈራረም እንችላለን ብለኝ በቃ ነው የምንፈራረም። እንዴ ኖሃ ሀሳብሽን እንደዚህ በድንገት የቀየረብሽ ምን ሆነሽ ነው? ቆይ እንዴት ነው በድንገት ሀሳብ ይመጣልሽ? አቋምሽ እንደዚህ በድንገት ያስለወጠሽ ምን ተፈጥሮ ነው? ቆይ የተፋቀርነው ድንገት ነው እያልከኝ ነው? ዳግም ያደረገሽ ነገር አለ እንዴ? እንዴ አንተ ደግሞ ምንድን ነው የምታወራው? እንዴ ታዲያ ምን ልበል? ግራ አጋባሽኝ እኮ ነዋ። ይሄ ከዳግም ጋር ምንም የሚያገናኘው ነገር የለም። በቃ ተደራራቢ ችግር ስላጋጠመኝ ነው። በቃ እሱ ነው። ልመንሽ? ምክንያትሽ ይሄ ብቻ ነው? እኔ እንደዛ ከሆነ ግድ የለም ነው። አየህ አሁን ሄደን ብንፈራረም ራሱ ደስ ይለኛል። ግን እኮ ምናልባት ተደብቀን ስንጋባ ነጋሽ ደስ ላይላቸው ይችላል አይደል? ለነገሩ ያኔ ስለተበሳጨው ነበር መዘጋጀት እንጋባ ያልኩሽ እንጂ እኔን ማግባት አትፈልግም እንዴ? ነው ምን አይነት ጥያቄ ነው? የኔ ማር በጣም ነው እንጂ የምፈልገው። ግን ደግሞ ያው የኤሚ ሁኔታ አለ አይደል? ልክ ነህ ነው። በዚህ ሁኔታ ስለዚህ ነገር ማሰብ አልነበረብኝም። እርግጠኛ ነሽ ግን አንቺ ደህና ነሽ? ማለት የሆነ ውስጥሽ የሚያስጨንቀሽ ነገር እንዳለ ይሰማኛል። ኑሃሚን፣ የዳግምን ድምፅ ነው የሰማሁት። ኑሃዬ፣ አሁን ደግሞ ምን ቀረ? አሁን ምን ቀረ? ስለዚህ ቀደም ብሎ ከዚህ በፊት መጥቶ ነበር ማለት ነው? ይቅርታ ኑሃሚን፣ ባደረግኩት ነገር በጣም አፍሬያለሁ። ይቅር በይኝ። አንተ ምን አደረግክ ዳጊ? ምንም እኮ አላደረገም። ቆይ ለምን ነው እንደሱ እየተርበተበትሽ ያለሽው? ምን አውቃለሁ፣ ምናልባት ወዳኝ ይሆን እንዴ? አንተ ግን ምን አይነት ባለጌና ለራስህ ክብር የሌለ ሰው ነህ። አሁን ምንም አልልህም።
እባክህ ዳግም ቤት ይለቀው ጣልኝ። መጀመሪያ አንቺ ከልቤ ውስጥ ውልቅ ውጪ ነኝ። ከዛም በኋላ መምጣት አለ መምጣት ለኔ ተይ። እባክህ ዳግም እያወራ ያለው ነገር በጣም እያናደደኝ ነው። በዛ ላይ ሰክራ ለማየው ነገር እንዳይፈጠር። እሺ ዝበላት ወሬኛ እያስፈራራኝ ባልሆነ ብቻ ከዚህ በኋላ እንኳን አይደለም አንተን ይቅርና እናትህንም አባትህንም አላ ሰው ማመን ቀብሮ ነው አለሽ ቀበሩ። ለምን ታዲያ ሄደህ ቀጥታ ለእነሱ አልነግራቸውም ነው ወይስ ነገር አመላላሽ እንመስልሃለን? አያምራ ደፋር እኮ ነኝ። ያንን ቤተሰብ እንደ ሰይጣን ቁጠረው ሰው እንዳታምን አለችኝ። እውነቴን ነው የምነግርህ። በአሁኑ ሰዓት ያቺን ሰይጣን ባገኛት አንቄ ነበር የምገላት። ዳግም እባክህ ልለምንህ ከዚህ ሂድ። ናዬ እባክሽ ይቅር በይኝ። ይሄን የባህሪ እንዳልሆነ ታውቂያለሽ አይደል? ስለምን ባህሪ ነው የምታወራው? ሲጀመር አንተ ምን አደረግ? ልክነሽ ቅድም ምን አልነበርኩም። አልገባኝም። ቆይ ቅድም አልነበርኩም ማለት ምንድን ነው? ቅድም እዚህ መጥቶ ነበር እንደ ልጅ ቅድም መጣውና ሚስታችንን የኔ እናንተ ሚስት ከንፈር አሳምኩት። ዳግም ምን ናሆም ይሄ ሰካራም ዝም ብሎ ነው እያወራ ያለው። ዝም ብሎ አይደለም። ንጋባ ብለሽ ታስቸኩለኝ የነበረው ለምን እንደሆነ ገባኝ እኮ ማሪ። በፍጹም እውነት አይደለም። በነገራችን ላይ እሷ ምንም አላጠፋችም። እኔ ከንፈሯን አብዬ ሳምኳት። በግድ እኮ ነው ደግሞ። ናሆም እባክህ ምን እያደረግክ ነው? ናሆም እባክህ ተው። ልቀቂው። ምናልባት ለፍቅሬ የመከፋት የሷን መስዋዕትነት ልትሆንች። ቆይ ከዚህ በላይ ምንድን ነው የምትፈልገው? ለምንድን ነው ህይወቴን የምታናጋው? ዳግም ሲጀመር እኮ እሱ ልክ ነው፣ ግን እኔም ልክ ነኝ። ሰሚያት አንቺም እንደዛው፣ ግን ልክ ያልሆነ ፍቅር። ከእኔ ምንድን ነው የምትፈልገው? ዳግም እስኪ ቆይ ምንድን ነው የምትፈልገው? ከአንቺ አንድና አንድ ነገር ብቻ ነው የምፈልገው። የመጣሁበትን ሳልቀበል አልሄድም ነው። በቃ ይቅርታሽን ብቻ እኔ ፈልጌው አይደለም። ይኸውልሽ ዳግም እንደዚህ አይነት ባለኝ ልጅ አይደለም። ስሜቴን ገፋፍቶኝ። ይቅርታዬን ነው አይደል የምትፈልገው? በቃ ይቅርታ አድርጌልሃለሁ። አሁን ትሄድልኛለህ? አመሰግናለሁ ወንድሜ፣ በጣም ይቅርታ አድርግልኝ። ያው እንደዚህ ባይሆን ደስ ይለኝ ነበር። ሶሪ። ይቅርታ። ለምንድን ነው እንደሳመሽ አልነገርሽኝ? ምክንያቱም ይሄ ነገር እንዳይፈጠር። ልጁን አላየኸውም እንዴ? ናሆም ለይቶለታል እኮ። እንደዚህ ማድረግ አልነበረብኝም ኑሐሚን። ናሆም አንተ ሁሌም ከረፈደ ነው የምትጸጸተው። ሁሌም ወንድሜ ለእጄ ማንሳት አልነበረብኝም። ነግሬህ ነበር፣ ተው ብዬህ ነበር፣ ግን ልሰማኝ አልቻልክም። በአንቺ መጣ ኑሐሚን። ምን ላድርግ? እሺ እማሁን ነገር አደረገ። ይስ እማሁን መንታ መንገድ ላይ አስቀምጦኝ ሄደ። ቆይ ስለ ዳግም የሰማኸው ሌላ ነገር አለ እንዴ? አባቱን ያሳጣችው እናቱ ራሷ ነች። ይሄን ማድረጓን እሱ ስለማያውቅ አባቱ አለ ብሎ በተስፋ የሚኖር በጣም ምስኪን ወንድሜ ነው። ምን እያልክ ነው? አሁን ኑሐሚን እንደዚህ ማድረግ አልነበረብኝም። አልገባኝም ነው። ቆይ ምንድን ነው የምትለኝ? ይህንን ሁላ ከራሱ ከእናቱ ሰምቼዋለሁ። እማዬ ነች የነገረችኝ። ምንድን ነው የነገረችኝ? ናሆም ንገረኝ፣ ምንድን ነው የነገረችኝ እያልኩ ነው።
እባክህን ዶክተር መልካም ዜና አለ። መልካም ዜና ቢኖረኝ ደስ ይለኝ ነበር አቶ ላይኩን። እባክህ ዶክተር አንዱም ናሙና ከልጄ ጋር ማች አያደርግም እንዳትለኝ። በሚያሳዝን ሁኔታ የአንዳችሁ ናሙና ከሷ ጋር ማች ሊያደርግልን አልቻለም። ምን አይነት መረገም ነው ይሄ? እባክህ ተረጋጋ አቶ ላይኩን። ምናልባት የሌላ ሰው ናሙና ካገኛችሁ መፍትሄ እናገኝ ይሆናል። ሌላ ደግሞ ማንን ነው የምለምነው ዶክተር? ምናልባት ከጓደኞች፣ ከቤተ ዘመድ፣ ከተለያዩ ሰዎች ሊገኝ ይችላል። እባክህን በቀላሉ ተስፋ አትቁረጥ አቶ ላይኩን። ቆይ ዶክተር ይሄ ቦርማሮ የሚባለውን ነገር በገንዘብ ማግኘት አንችልም? ነገርኩህ እኮ አቶ ላይኩን፣ እንደዚህ አይነት ነገሮችን በገንዘብ ለማግኘት መሞከር በሕክምና ስነ ምግባር የማይታሰብ ነገር ነው። ዶክተር ይህን ነገር በገንዘብ መጨረስ አንችልም? ባይሆን ሚስጥር እናደርገዋለን። እባክህ አዝናለሁ። በዚህ መንገድ በፍጹም መሆን አይችልም። ይልቅ ሌላ ቦርማሮ መፈለግ አለባችሁ። እንደነገርኳችሁ በፍጥነት የሕክምና መደረግ መቻል አለበት። እሺ እንግዲህ እንሞክራለን። ለመሆኑ ስለ ጽንሷ አናገራችኋት? አሻፈረኝ ብላለች። እባክህ ምን ማለት ነው አሻፈረኝ ብላለች ማለት? ይሄ እኮ የህይወትና የሞት ጉዳይ ነው። እና እምቢ ካለች ምን ማድረግ እችላለሁ ዶክተር? ይህ ነገር የግድ መሆን አለበት አቶ ላይኩን። ጽንሱ እያደገ ከመጣ ለሕክምናውን በጣም አስቸጋሪ ነው የሚሆንብን። ምን ማድረግ እንዳለብኝ አላውቅም ዶክተር። ሁሉ ነገር እኮ አልያዝ አልጨበጥ ብሎኛል። አሁን ያላችሁበት ነገር እኮ እኔም በደንብ ይገባኛል። ነገር ግን ይህን የመናገር ግዴታ አለብኝ እኔ። አሁንም ደግሜ እናገራለሁ፣ ያ ጽንስ ሆዷ ውስጥ እስካለ ድረስ አሁንም የልጅቷ ህይወት አደጋ ላይ ነው ያለው። እና የዳግም አባት የሞተው በወይዘሮ ዝናሽ እጅ ነው እያልከኝ ነው? ይህን የሰማሁት ከእሷ ከአንደበቷ ነው እኮ። ግራ የገባኝ ነው። ቆይ በምን እንዴት ሊጨክሩ እንዴት እንደዚህ ሊያደርጉ ቻሉ? ለማንኛውም ዳግም ስለዚህ ነገር በፍጹም መስማት የለበትም። ያው መስማቱ መች ይቀራል ብለሽ ነው? እኔ የገረመኝ ግን ያለት ሲሰማ ምን ይፈጠራል? በፍጹም ዳግም ይሄን ነገር መስማት የለበትም። ናሆም እስቲ ልጁን አይተዋል እንዴ? በፍጹም እኮ ራሱን አይደለም። አዎ ልክ ነሽ። ይህንን ሰማ ማለት እኮ በቃ ያብዳል። ግን ምን ዋጋ አለው? ያቺ አምራን የሚሏት በዙሪያው እያንዣበበች ነው። ቅድም የተናገረውን አልሰማሁም? ይህንን ሚስጥር አምራን ታውጣውና ፈጣሪዬን ለምነኝ አልምራትም። መቼም ይቺ አምራን የሚሏት ልጅ መገላገል አልችልም ማለት ነው። እኔ በዚህ ጉዳይ ዳግም ይቅርታ መጠየቅ ያለብኝ ይመስለኛል። ጥፋቱ እኮ የእሱ ነው ናሆም። እንዴ እሱ ባጠፋው ለምንድን ነው አንተ ይቅርታ የምትጠይቀው? ነው ወይስ ደፍሮ ነው የመሳሙ ለአንተ ምንም አልመሰለህም? እንዴት ነው የማይሰማኝ? ነው ወይስ ለጥፋቱ ተመጣጣኝ ቅጣት እንዳልቀጣው እየነገርሽኝ ነው? እኔ እንደዛ አልወጣኝም ናሆም፣ ግን ደግሞ ለልጁ ፊት እንድትሰጠው አልፈልግም። በድጋሚ እንደዚህ አይነት ስህተት እንዲፈጠር አልፈልግም ናሆም። ወይ ደግሞ ባለፈው ያልሽው ነገር ልክ ሊሆን ይችላል። ቆይ ወይ ደግሞ ቀርበና አግዘው እንዴ። ችግሩን በቀረብኩት ቁጥር እሱ የሚያስበው ሌላ ነገር ነው። አንዳንዴ ለምን እንደሆነ አላውቅም፣ እኔ ራሴን መግዛት ያቅተኛል። አንተ ጋር ምን ጥፋት አለ? የጮኛህን ከንፈር እኮ ነው በግድ የሳመው። ቆይ እሺ እንዴት ብዬ ነው እሱን ካንቺ ላላቅቅ የምችለው? በእርግጥ ስለተናደድኩኝ እንጂ ዳግም እኔንም ያሳዝነኛል። ስለዚህ ዳግም ቀርበን ልንረዳው ይገባል ማለት ነው አይደል? ምናልባት ባለፈው እንዳልኩ የስነ ልቦና ዶክተር ጋር ብንወስደውስ አይሻልም? ከዛ በፊት ግን ይቅርታውን ማግኘት አለብን። ናሆሜ ለምንድን ነው ግን ገና ከጅምሩ ፍቅራችን ፈተና የበዛበት? ከዳግም ውጭ ሌላ ፈተና የለብንም እኮ። እሱስ ቀላል ፈተና መሆኑ ነው? ቅድም እንዴት እንደሆነ ስላላየኸው እኮ ነው። እማዬ ናሆም እና ዳግም የት ሄደው ነው ግን? እኔ ምን አውቃለሁ። ምናልባት አስቸኳይ ስራ ኖሯቸው ሄደው ይሆናል። ልክ ነሽ። በእኔ የተነሳ ህይወት መቆም የለበትም። እነሱም ወደ ቀድሞ ስራቸው መመለስ አለባቸው። ምን ዋጋ አለው የኔ ልጅ? ይህ አጉል ችኩልነት ይሄው የኔንም ህይወት እንደዚህ አድርጎ ያበላሸው ነው። እስከ መጨረሻው አልስማማም። እኔ ምን ሐኪሞቹ ምን አሉክ? እንዴት ነሽ አሁን የኔ ልጅ? ፊት ላይ እያነበብኩት ነው። ለእኔ የሚሆነው ቦርማሮ አልተገኘም አይደለም? ቦርማሮ ተገኝቷል ልጄ። የምርህን ነው ላይኩ?
ቆይ ታዲያ ለምንድን ነው ያዘንከው? አንተም እስካሁን እያሰብክ ያለው ልጄ ለህይወቴ እንቅፋት እንደሆነ ነው አይደለ? ኧረ እኔ እንደዛ አላሰብኩም። ይሄ እርግዝና ለአንተ ምን ያህል ውርደት እንደሆነ ይገባኛል። ዶክተሩ ሕክምናውን ለማድረግ ዛሬ ነገ ሳይባል ጽንሱ መወገድ አለበት ብሏል። አለበለዚያ ምን? በፍጹም ይሄን ሕክምና ማድረግ አይቻልም። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 90 9171 ላይ ይደውሉ።